ሙስሊም አይዋሽም፣ ሙስሊም አይሰርቅም፣ ሙስሊም አይሰድብም፣ ሙስሊም አይረግምም፣ ሙስሊም አያጭበረብርም፣ ሙስሊም አደራ አይበላም፣ ሙስሊም ግፍ አይሰራም፣ ሙስሊም ኢላኺሪ። እነዚህ ሁሉ የተባሉት የሙስሊም ማንነቶች የታለኛ ጋር ዛሬ የጠፉ? ያለፉት ነቢያቶችና ሩሱሎች ሲያስተምሩ የቀረ የተረፈ የጎደለ ስነ ምግባር ነበር። በዳዕዋው ዓለም ላይ ስታየው አንደበተ ርቱ ያ ሰላም አለይክ ብሎ አፍ የሚያስከፍት ዳዒና መካሪ ገሳጭ ቢሆን ብቻ በለው የእውቀት አይነቶችንና ማንነቶችን እሱ ላይ ደርድረህበት ስታበቃ ስነ ምግባረ ብልሹ ቢሆን ምን ትለው ነበረ? ልቦናህ ደግሞ ሻካራ ደረቅ ረሕመትን ማያቅ ክፉ ብትሆን ነበር ብኖሮ ለንፈዱ ምን ሐውሊክ እዙሪያ ላይ ያሉት ሁላ ጥተውክ በጠፉና ብቻህን በቀረህ ነበር አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። የስነ ምግባር ጉዳይ አብዛኞቻችን ዘንዳ ብልሽልሽ ብሎ እያየነው ነው ያለነው። ሪጃለን ወኒሳዓ ኪባረን ወሲጋራ ዑለማአን ወጁሃላ አላሁ ጀለ ወዐዝ ይጠብቀንና ኢላ መን ረሒመ ረቢ አብዛኛው ሰው ዘንድ የስነ ምግባር ጉዳይ ተበላሽቶ እየታየ ነው ያለው። ለምን ያልክ እንደሆነ ኹጥባዎቻችን ከዚህ አግለው ሊሆን ይችላል። ምክሮቻችን ከዚህ አግለው ሊሆን ይችላል። አስተምሮቻችን ላይ ችግር ኖሮ ሊሆን ይችላል። ስነ ምግባር ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ የመምጫቸው አንዱ መሰረት ያደረጉት መልእክት ነው። ቃለ አልሐቢቡ صلوات ربي وسلامه عليه فلما بعث إنما بعثت لأتمم مكارم الأخلاق أنيكو يتلاكتو ملكام سنة مقبارن لمولانو إنما إيه مچم أداة الحصر لتال يعني لمولانو يلا يتلاكتو قالوا نبي صلوات ربي وسلامه عليه የጎደለ ስነ ምግባር ነበር ማለት ነው። ባለፉት ኡመሞች ያለፉት ነቢያቶችና ሩሱሎች ሲያስተምሩ የቀረ የተረፈ የጎደለ ስነ ምግባር ነበር። ያንን ለሞላና ላሟላ ነው የተላኩት አሉ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ። ኢዘን የዲናችን መነሻው ቤዝመንቱ መሰረቱ ስነ ምግባር ነው። አድሪብ ለኩም መሰለን አንዱ ዓቀድየን ማሻአላህ ቢሆን ዓቂዳው ላይ ቅንጣት የምታክል እንከን ብታጣበት በሱና ላይ ያ ሰላም አለይክ የምትለው እልል የተባለለት ሱንይ ቢሆን ወከዛሊከ በፍቅህ ላይ ደግሞ ከሱ የተሻለ ፈቂህ የለም የሚባል ዓሊም ቢሆን በዳዕዋው ዓለም ላይ ስታየው አንደበተ ርቱ ያ ሰላም አለይክ ብሎ አፍ የሚያስከፍት ዳዒና መካሪ ገሳጭ ቢሆን ብቻ በለው የእውቀት አይነቶችንና ማንነቶችን እሱ ላይ ደርድረህበት ስታበቃ ስነ ምግባረ ብልሹ ቢሆን ምን ትለው ነበረ? አለ ወላሁ ረቡል ዒዘቲ ወልጀላል ፈቢማ ረሕመትን ሚነላሂ ሊንተ ለሁም ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ አለ ረቡል ዓለሚን። ነቢያችንን ሰለዋቱ ረቢ ወሰላሙ ዐለይህ ያ እውቀት በጅብሪል መረዳት በእስራፊል በሚካኤል መታገዝ በአላሁ ጀለ ወዐዝ ሙዕጂዛዎችና መሰል ነገሮች ሁላ መረዳትና መታገዝ ሁሉ እሳቸው ጋር ኑሮ ሰውን ሰብስበህ የተቆጣጠርከው በእውቀትህ አይደለም አላቸው። በዓቂዳህም አይደለም አላቸው። በፊቅህም አይደለም አላቸው። በማስተማር ችሎታህና አንደበተ ርቱዕነትህም አይደለም አላቸው። እንግዳሳ ፈቢማ ረሕመትን ሚነላሂ ሊንተ ለሁም ከኔ በሆነ እዝነት ለነሱ ምቹ ስነ ምግባርህ የተመቸ አነጋገርህ እማይሻክር ልብህ ደረቅ ያልሆነ ክፋትን ያልተላበሰ ሆንክና ያኔ ምን ሆኑ ዙሪያ ላይ አንተ ዙሪያ ላይ ከበቡህ ፊዳህ ለውጣ ለአንተ ስለኔ ልሙት ብለው አሉ። ነገር ግን ስነ ምግባርህ ቢበላሽ አነጋገርህ ቢሻክር ቀልብህ ደረቅ ቢሆን ምን ይሆኑ ነበረ? ወለው ኩንተ
ፈዘን ገሊዘል ቀልቢ ፈዘን ከአንደበት የሚወጣው ሻካራ ቢሆን ስትመክር የምትሳደብ ስታስተምር የምትዘረጥጥ ሆነህ በነበር እኮ ገሊዘል ቀልቢ ልቦናህ ደግሞ ሻካራ ደረቅ ረሕመትን ማያቅ ክፉ ብትሆን ነበር ብኖሮ ለንፈዱ ምን ሐውሊክ እዙሪያህ ላይ ያሉት ሁላ ጥተውክ በጠፉና ብቻህን በቀረህ ነበር አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ያንን ስነ ምግባራቸውን አሳምሮ ለሰዎች ምቹ አድርጓቸው አስተምሯቸው አስተሳሰባቸው ረሕመታቸው ሁላ የሚመች ስለነበረ ቃለ አልሐቢቡ ሰለዋቱ ረቢ ወሰላሙ ዐለይህ አደበኒ ረቢ ፈአሕሰነ ተእዲቢ ጌታዬ እኮ እንደው በደንብ አድርጎ አገራኝ አገራረቱንም እንደው አሳመረው አሉ። ቃለ ረቡል ዒዘቲ ወልጀላል ወኢነከ ለዓላ ኹሉቅን ዐዚም አንተ ማለት እኮ ሙሐመድ አላቸው ነቢዩን ሰለዋቱ ረቢ ወሰላሙ ዐለይህ አንተ ያለህበት ስነ ምግባር እንደው የማይደረስበት ለዓላ ኹሉቅን ዐዚም ማንም የማይደርስበት የስነ ምግባር ጥግና ዳርቻ ላይ ነው ያለኸው አላቸው ነቢያችንን ሰለዋቱ ረቢ ወሰላሙ ዐለይህ። ኩሉ መን የደዒ መሐበተህ የነቢዩን ሰለዋቱ ረቢ ወሰላሙ ዐለይህን ውዴታ ከኔ በላይ የሚወዳቸው ማንም የለም፣ ከኔ በላይ የሚከተላቸው ለአሳር የሚል ሁላ ዐይነል ኹሉቅ ስነ ምግባራችን የታለ? ከነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ስነ ምግባር ጋር ስናስተያየውና ስናመዛዝነው ምን አመጣው? የስነ ምግባራችንን መበላሸት የትውልድን መበላሸትና አሁን ዝብርቅርቅ ያለ ባህሪና ስነ ምግባር እንዲኖረን ያደረገው ምንድን ነው? ሙስሊም አይዋሽም፣ ሙስሊም አይሰርቅም፣ ሙስሊም አይሰድብም፣ ሙስሊም አይረግምም፣ ሙስሊም አያጭበረብርም፣ ሙስሊም አደራ አይበላም፣ ሙስሊም ግፍ አይሰራም፣ ሙስሊም ኢላኺሪ እነዚህ ሁሉ የተባሉት የሙስሊም ማንነቶች የታለኛ ጋር ዛሬ የጠፉ? ሴቱም ጋር ወንዱም ጋር ዓሊሙም ጋር ጃሂሉም ጋር የጠፉ ያልክ እንደሆነ ያጠፋናቸው እኛ መች አስተማርን? እምናስተምራችሁ ስለ ሰማዩ ዓለም እምናስተምራችሁ ስለ ሌላ ነገር የሚመለከት ማህበራዊ ህይወት የየዕለት ዕለት ኑሯችንና ማንነታችንን መቅረጽ አልቻለም ማለት ነው። ይሄ መድረክ እዚያ ጋር ነው ችግር እየተፈጠረ ያለው። ኢዘን እኽዋኒ ረضየ መን ረض ወአባ መን አባ እዚህ ላይ መስራታችን የግድ ይላል። አልተሰራበትም የሚል እምነት ስላለን ምናልባት ስህተት ሊሆን ይችላል እምነቴ ከማየው ከምሰማው ከኔም ከናንተ ማንነት ጋር ሳየው ክፍተት ያለ መስሎ ታየኝ።